ባለ 50 ሲፈጸም ጾም ጀመሩ እና ያው 40ውን ቀን ጾመው ያ እንግዲህ ስጦታ ማለት ነው። ጥቡ የሚያደርግ ወንጌልን ለመስበክ የሚያጨክን የሚያሰራ የሚያነሳሳ ማለት ነውና መንፈስ ቅዱስ ማለት ይሄ ነው። ከሳቲን የሚባሉ 4 አይነት ትርጉም መስተብስይ፣ መስተስሪ፣ መጽንዒ፣ ከሳቲ ንጹህ የሆነ ቅልቅል የሌለበት ቸርነት ደግነት ተሰጥቷቸዋል። እነሱም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት ጠይቀው የመንፈስ ቅዱስ ጸጋዎች ስጦታዎች ምን ምን ናቸው? ከመጽሐፍ ቅዱስ አንፃር ሰውን መውደድ፣ እግዚአብሔርን መውደድ፣ ሁሉንም ኃጥእ ጻድቅ አማኒ መናፍቅ ሳይሉ ሁሉንም አስተካክሎ መውደድ ነው። ዓለሙን የሞላው ዝም ብሎ ጠብና ክርክር ዓለም ራሱ በመተላለቅ ላይ እንኳን ሲፋቀር ጨርሶ ጠፍቷል ማለት ነው። እንግዲህ ከገጸ ምድር የፍቅር ነገር ብፁዕ አባታችን ቡራኬዎት ይድረሰኝ። ተመልካቾቻችን አሁን የምንገኘው ከብፁዕ አባታችን አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሐዋርያትን ጾም መነሻ በማድረግ ከብፁዕነታቸው ሃይማኖታዊ አስተምሮዎችን ለመቀበል ነው። ስለዚህ ሁላችሁም በአክብሮት ልትከታተሉን በእግዚአብሔር ስም ነው የምንጠይቀው። በድጋሚ ብፁዕ አባታችን ቡራኬዎት ይድረሰን ዛሬ ከኛ ጋር ተገኝተው ጾመ ሐዋርያትን አስመልክተው ለሚሰጡት አባታዊ ቃለ ምዕዳንና ትምህርት ከልብ እያመሰገንን ወደ ጥያቄዎች እናልፋለን። የመጀመሪያው ጥያቄያችን ብፁዕ አባታችን አሁን ከነገ ግንቦት 24 2018 ጀምሮ የሐዋርያትን ጾም እንጀምራለንና የሐዋርያት ጾም ማለት ምን ማለት ነው? መሰረታዊ ታሪኩና ሃይማኖታዊ አስተምሮ ምን ይመስላል የሚለውን ብፁዕ አባታችን ለምዕመናን እንዲያብራሩልን በታላቅ አክብሮት ነው የምንጠይቀው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ሐዋርያት የሐዋርያት ጾም ማለት ሐዋርያት መንፈስ ቅዱስን ተቀብለው ከተቀበሉ በኋላ የጾሙት ዋጋ ያገኙበት እውቀት ያገኙበት ጾም ማለት ነው። ሐዋርያት ያው ጰራቅሊጦስ በተባለው በታላቁ በዓል በበዓለ 50 በመጨረሻው ቀን መንፈስ ቅዱስ ወረደ። ሐዋርያት ተሰብስበው ባሉበት ወረደላቸው። ጸጋ መንፈስ ቅዱስን ተቀበሉ። ከዚያ በኋላ እንግዲህ ከተቀበሉ በኋላ ወንጌልን ለዓለም ለማስተላለፍ መልእክታቸውን ከጌታችን ከኢየሱስ ክርስቶስ የተቀበሉትን አደራ ለማስተላለፍ ጾም ጀመሩ ማለት ነው እና በዓለ 50 ሲፈጸም ጾም ጀመሩ እና ያው 40ውን ቀን ጾመው ከዚያ በኋላ ውሩ መሃሩ ሂዱና አስተምሩ ያላቸውን ያውቃሉና
በዚሁ መሰረት የጀመሩት የጾሙት ጾም ነው እና ጾመ ሐዋርያት ከሰባቱ አጽዋማት አንዱ ነው። ይሄ ደግሞ የተለመደ እና የነበረ ነው። ጾሞ ስራ መጀመር ነው። ሙሴ 40 መዓልት 40 ሌሊት ጾሞ ኦሪትን ከእግዚአብሔር አምላክ ተቀብሎ ያው ስራውን መስራት ጀመረ። ሕገ ኦሪትን ለእስራኤል ሕዝብ ማስተላለፍ ጀመረ እና ሐዋርያትም የወሰዱት ከዚህ ነው። ብዙዎቹ በብሉይ ኪዳን የነበሩ ሁሉ 40 ቀን ጾሙ ነበር እና ይሄን በጎ ነገር እንዲገልጽላቸው እግዚአብሔር ራቁታቸውን ያለ ጸጋ መንፈስ ቅዱስ ያለ ዕውቀት እንዳይሆን ዕዝራም 40 ቀን ጾሞ ያው ብሉያት አዲሳት ጠፍተው ነበርና መጻሕፍተ ብሉያት እነዚያን ለማግኘት 40 ቀን ጾሞ 46ቱን ብሉያት መልሷል የጠፉትን በመንፈስ ቅዱስና አሁን ሐዋርያትም ይሄንን ጾም ጾመው እንግዲህ ወደ ወንጌል ስብከት ተሰማሩ ማለት ነው እና አጀማምሩ በዚህ ምክንያት የተጀመረ ጾም ነው። በጣም ያማረና የተወደደ ተቀባይነት ያለው በተአምራት የታጀበ በበጎ ስራ ሁሉ የተወደደ ጾም ነው እና ጾሙም እስከ 9 ሰዓት የታዘዘ ነው። ምዕመናን ሁሉ ተቀብለውታል። በዓለም ያሉ እኛ የኦርቶዶክስ ተዋሕዶ ሃይማኖት ያላቸው ሁሉ ይህንን ጾም ተቀብለው ብዙ ጸጋ አግኝተውበታል። ብዙ ክብር ተሰጥቷቸዋል ከእግዚአብሔር ዘንድ እና እንግዲህ አጀማምሩ፣ አመጣጡ፣ አመሰራረቱ የጾመ ሐዋርያት ተብሎ የተጀመረው በዚህ ምክንያት ነው። ወይም ከዛሬ ማለት ነው 24 ቀን ግንቦት 24 ቀን ጀምሮ እስከ ሐምሌ 5 ቀን ይጾማል ማለት ነው እንግዲህ እና የታሪኩ አመጣጡ አጀማመሩ በዚህ ምክንያት የመጣ ነው ጾመ ሐዋርያት። ጥሩ ብፁዕ አባታችን እንግዲህ ይህንን ጾም አባቶቻችን ሐዋርያት ሲጾሙ አሁን ብፁዕነቱ እንደነገሩን መንፈስ ቅዱስን በመቀበላቸውና የተለያዩ ጸጋዎችን በማግኘታቸው ነው። መንፈስ ቅዱስን በሌላ ቋንቋ ጰራቅሊጦስ እንለዋለንና ጰራቅሊጦስ ማለት ምን ማለት እንደሆነ ጰራቅሊጦስን ለአባቶቻችን ሐዋርያት ሲወርድ በምን አይነት ሁኔታ አባቶቻችን ሐዋርያት ነበሩ? ከመቼ በኋላ ነው ጰራቅሊጦስ ከላይ ከሰማይ ወርዶ በአባቶቻችን ሐዋርያት ላይ ያደረውና በዛን ሰዓት የነበረው ሁኔታ ምን ይመስላል ቢለውንም ለምዕመናን እንዲያብራሩልን ነው በድጋሚ በታላቅ አክብሮት የምንጠይቀው አባታችን። መንፈስ ቅዱስ ጰራቅሊጦስ በእኛ መንፈስ ቅዱስ ነው በግዕዙ። በግሪከኛ ቋንቋ ደግሞ ያው ጰራቅሊጦስ ማለት ነው። ትርጉሙ ብዙ አይነት ትርጉም ያለው ነው። አጽናኝ፣ ከኃጢአት የሚያነጻ መንጽሒ ይለዋል በግዕዙ። መስተስርይ፣ ኃጢአትን የሚያስተሰርይ ይቅር የሚል ከሶስቱ አካል አንዱ አካል ህልውና ያለው አካላዊ ቃል አካላዊ መንፈስ ቅዱስ የሚባል ነው እና ከአብ ከወልድ ጋራ የሚመለክ በደልን የሚያስተሰርይ የተቀደሱ ስራዎችን ሁሉ የሚያሰራ ማለት ነው። እንግዲህ መንጽሒ፣ መስተስርይ፣ መስተፍስሒ ደስ የሚያሰኝ መንፈስ ቅዱስ ሲያድር በጎ ነገር ለመስራት በጣም የሚያሳስብ
ወደ ጽድቅ መንገድ የሚመራ በጎ ስራዎችን ሁሉ ለመስራት የሚያነሳሳ ሰማዕታት ወደ ገድል ወደ ትሩፋት ጻድቃንን ወደ ገዳም ወደ በረሃ እያንዳንዳቸው ክርስቶስ ያደረገላቸውን ጸጋ ሁሉ ያንን በማሰብ ለተጋድሎ የተሰናዱና የተዘጋጁ ቅዱሳንን ሁሉ የሚመራ መሪም ማለት ነውና መንፈስ ቅዱስ እንዲህ ስጦታ ያለውና የሚሰጥ ነው። ሲመጣም ያው አሰጣጡ ረቂቅ ነውና በአምሳለ እሳት፣ በአምሳለ ነፋስ፣ በአምሳለ ርግብ እንዲህ ሆኖ ነው የሚታየው። እስካሁን ባለው በቅዱሳት መጻሕፍት እንደተጻፈው እንግዲህ ልሳናተ ወመፁ ልሳናተ እሳት የእሳት ላንቃዎች መጡ እና በእያንዳንዱ በሐዋርያት ላይ ተቀመጡባቸው እና በዚያ ጊዜ ደግሞ ይህም ከመሆኑ በፊት ቤቱን አውሎ ነፋስ መላው መጣ። የሆነ ድምፅ እያሰማ መጥቶ ሞላው። ከዚያ በኋላ በየራሳቸው አደረባቸው። ያ እንግዲህ ስጦታ ማለት ነው። እንጥቡ የሚያደርግ ወንጌልን ለመስበክ የሚያጨክን የሚያሰራ የሚያነሳሳ ማለት ነውና ከዚያ በኋላ ፈሪዎች የነበሩ ደፋር ሆኑ፣ የማይፈሩ ሆኑ። አንድ ቋንቋ ብቻ ያውቁ የነበሩ ያው 71 ተጨመረላቸው። ይሄ በጣም በእግዚአብሔር ግሩም ተአምር ነው። ቀደም ብሎም ትንቢት በነቢያት በነቢዩ በኢዮኤል በሁለተኛው ምዕራፍ ላይ በጣም አጉልቶ አምልቶ አስብቶ ይናገራል ስለ መንፈስ ቅዱስ አሰጣጥ አመጣጥ እና በዚያ ወራት ሽማግሎቹ ትንቢት ይናገራሉ፣ ልጆቹ ሴቶቹም ወንዶችም ሁሉ በአንደበታቸው ቋንቋ ይናገራሉ፣ አዲስ ልሳን ይናገራሉ ተብሎ ተነግሯልና ያ ሁሉ ይፈጸም ዘንድ እንግዲህ ቅድም ያልነው ሆነ ተደረገ። የሁሉ ጸጋ ተሰጠ፣ ዓለም ተቀደሰ፣ የሐዋርያት አንደበት ተፈታ፣ ይህ ሁሉ ቋንቋ ተሰጣቸው። የአራዊትን ቋንቋ እንኳ ሳይቀር ያውቁ ነበረ ይላል። ሁሉ በየሀገረ ስብከቱ ያንን ቋንቋ ይዞ እጹብ ድንቅ እስኪባል ድረስ እንግዲህ 16 ያህል ሀገሮች ነበሩ። በዚያ በበዓሉ ላይ በበዓለ ሃምሳው በዓለ ሃምሳ በአጋጣሚ በየዓመቱ የሚደረግ ክብረ በዓል ነው። እህል መሰባሰቢያ ቀን ነው። ደስ ብሏቸው ሰዎቹ በዓለ ሰዊት እሱ ነው እና ያንን ለማክበር ነው። ያንን ሁሉ ሰብስበው እግዚአብሔር ተመስገን ይሄን የሰጠህን እያሉ ደስ ብለው ዳስ ሰርተው ተዘጋጅተው ደስ እያላቸው የሚያከብሩበት ቀን ነበረ እና ግን ከየሀገሩ ከየቋንቋው የማይገናኘው በቋንቋ ሁሉ ያለት እዚያ መጥቶ ተከማችቶ ነበር እንደ ሕጉና እንደ ስርዓቱ እንደቆየው እና በዚያ ነው መንፈስ ቅዱስ ሲወርድ ሐዋርያት ያንን ተቀበሉ እና ከዚያ ከሩቅ የመጡትን ሁሉ በየቋንቋው ማነጋገር ጀመሩ። እንግዲህ ድሮ ያውቁ የነበሩት እነዚህ ገሊላውያን አይደሉም ወይ እንዴት የኛን ቋንቋ ያውቃሉ ብለው ተደነቁ። ብዙ ጥርጣሬም ነበረ። ጠዋት ጠጥተው ነው ሰክረው ጉሽ ጠጅ ጠጥተው ይሄ እንደተጻፈው ተብሏል ማለት ነው። ይሄ እግዚአብሔር ስጦታ ነው። እንግዲህ ሁሉን የሚያደርግ ጌታ እሱ የሰጠው ጸጋ ነው እና በዚያ ጊዜ ብዙ ነበረ። አንዱ ወገን ነው የተቃወመው። ያው ተቃዋሚዎች ናቸው። ጉሽ ጠጅ ጠጥተው ሰክረው ነው የሚለፈልፉ እንጂ የኛን ቋንቋ ያውቁም ብለው የተጠራጠሩ አሉ እና የሁሉ እንግዲህ የመንፈስ ቅዱስ ኃይልና ስጦታ ነው ማለት ነው።
ቅዱስ ጴጥሮስ ተነስቶ ያንን ሁሉ አስተባበለ። አይደለም የሚጠጣበት ሰዓት አይደለም፣ አሁን ገና ከጠዋቱ 3 ሰዓት ነው፣ በዚህ ጊዜ ማንም ሰው ወደ መጠጥ አይሰማራም ብሎ ትምህርቱን ማስተማር ጀመረ። ብዙዎቹን አስታገሰ፣ መለሰ። ይህ የእግዚአብሔር ጸጋና ነቢዩ ኢዩኤል የተናገረው ነው የተፈጸመው ብሎ ያንን ጠቅሶ አስተማረ። እና መንፈስ ቅዱስ ማለት ይሄ ነው። ከሳቲ የሚባሉ 4 አይነት ትርጉም መስተብስዒ፣ መስተስርዒ፣ መጽንዒ፣ ከሳቲ። ከሳቲ ማለት ገላጭ፣ የሚገልጥ አሁን ያሉትን ቋንቋዎችን ሁሉ እና ያን ሁሉ የሚገልጥ ነው። ይሄ ማለት ነው እንግዲህ የመንፈስ ቅዱስ ትርጉም። መንፈስ ቅዱስን ከተቀበሉ በኋላ አሁን አንዳንዶችን ያነሷቸው እንደነበረ ሁሉ በርካታ ትሩፋቶችን በርካታ ነገሮችን አግኝተዋል። አምላካችን መድኃኒታችን ኢየሱስ ክርስቶስም ወደ ሰማይ በሚያርግበት ሰዓት ወናሁ አነ ፌኑ ተስፋሁ ላዊነ ነው የአባቴን ተስፋ ልካለሁ ባለው መሰረት በርካታ ተስፋዎችን ትሩፋቶችን ሰጥቷቸዋልና አባቶቻችን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ያገኟቸው መሰረታዊ ጸጋዎች፣ መሰረታዊ ትሩፋቶች ምንድናቸው የሚለውን አሁንም በድጋሚ ለምእመናን እንዲያብራሩልን በታላቅ አክብሮት ነው የምንጠይቀው። ሐዋርያት ያገኟቸው ትሩፋቶች፣ ጸጋዎች፣ ስጦታዎች ማለት ነው። ጸጋዎች ማለት ብዙ ነው፣ ይሄ ተነግሮ አያልቅም። ይሄ መንፈስ ቅዱስ ስጦታ ነው። እኔ የምሰጣችሁ ዓለም እንደሚሰጠው አይደለም፣ ትንሿን አብሶ ቆንጥሮ እንደዚያ እንደሚሰጥ አይደለም ተብሎ ያው በዮሐንስ ወንጌል ተጽፏል። የማያልቅ ጸጋ ነው፣ የማያልቅ ትሩፋት ነው፣ ተሰጥቶ የማያልቅ ነውና ታምራቱ፣ ዕውር ማብራቱ፣ ድውይ መፈወሱ፣ የደከመ ማጽናቱ፣ በደመና ላይ ተጭኖ መሄዱ፣ በቅጽበት እዚህ ላይ ተነስቶ ሩቅ አገር በቅጽበት መድረስ፣ ይሄ ነው እንግዲህ የተሰጣቸው ጸጋ በመንፈስ ቅዱስ ኃይል እና እነሱም ቅድስና፣ ደግነት የተሰጠ ጸጋ ይሄ ነው። የተሰጠው ተስፋ ደግሞ እኔ መንፈስ ቅዱስን እልክላቸዋለሁ፣ ተስፋሁ ለአቡየ አባቴ የሰጠውን ተስፋ እልክላቸዋለሁ፣ እሱም ወደ እናንተ ይመጣል፣ አጽናኙ ይመጣል ይላል። አጽናኙ የሚያረጋጋ፣ ተስፋ በቆረጡ ጊዜ፣ ድካም በተሰማቸው ጊዜ፣ ረሃብትም በተሰማቸው ጊዜ ይሄ ሁሉ መጽንዒ ብሎታልና ትርጉሙ ራሱ በዚህ ጊዜ ሁሉ የሚያጽናና ማለት ነው። እንግዲህ አሁን የጠቀሳቸው ሁሉ በሙሉ ተሰጣቸው፣ የቀራቸው ነገር የለም። በየትም ደርሰው በየትም ገብተው ባደሩበት ቦታ ድውይ ፈውሰው የረከሰውን ቀድሰው በቅጽበት ክህነት ሰጥተው ያመኑትን ሰዎች እንኳን እዚያው ወዲያውኑ ሹመው ቅዳሴ ተቀድሶ መስዋዕት ተሰርቶ ስጋው ደሙን አቀብለው ነው የሚሄዱ ከዚያ ካደሩበት ቤት እንኳን ብዙዎቹ። እና በገድላቸው በገድለ ሐዋርያትም እንደተጻፈው ሁልቁ መስፈርት የሌለው ስጦታ ነው የተሰጣቸውና የመንፈስ ቅዱስ ስጦታዎች እነዚህ ናቸው። የመንፈስ ፍሬዎች ይላቸዋል። የመንፈስ ቅዱስ ፍሬዎች እነዚያ በገላትያ መልእክት በ6ኛው ምዕራፍ የተጠቀሱትም አሉ። እነሱ ደግሞ ለሰው ልጆች ተሰጠው የማያውቁ ምሉ ንጹህ የሆነ ቅልቅል የሌለበት ቸርነት፣ ደግነት ተሰጥቷቸዋል። እነሱም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት እነዚህን የመሳሰሉት ሁሉ ተሰጥቷቸዋል። ይህ ሁሉ እንግዲህ በእያንዳንዱ ሲተረጎም ደግሞ ሲተነተን ብዙ ትርጉም አለው።
ሰው የሁሉ አይሰጠውም። ፍቅር ቢሰጠው ሌላው ደግሞ ይቀርበታል፣ ጎደሎ ይሆናል። አባቶቻችን ሐዋርያት ግን ምሉዓን ናቸው፣ ምሉዓን በሁሉ እና ይሄ ነው የተሰጣቸው ጸጋና በረከት፣ ፈውስና ሀብተ ትምህርት፣ ሀብተ ልሳን፣ የቋንቋ ስጦታ ይሄ ነው። እና ከሐዋርያት አንዱ ማነው ያዕቆብ የተባለው ሁሉ የአራዊትን ቋንቋ ይችል ነበረ። ሲጮሁ ምን እናድርግ ማለታቸው፣ ይህንን ሰው እንብላው ወይ ያንን ሰው እናጥፋው የሚሉትን ሁሉ ቋንቋ ይችላል። እና ይሄ የእግዚአብሔር የማያልቅ ስጦታው ነውና አባቶቻችን ሐዋርያት እንደዚህ ሁሉ ስርግዋን በሁሉ ጸጋ የተሸለሙና እግዚአብሔር ያደረባቸው አባቶቻችን ናቸው። እነሆ የእነሱን ጾም ነገ ጀምረን እኛ ደግሞ እስከ ሐምሌ 5 ግን ጸጋ አግኝተን በረከት አግኝተን እናከብራለን ማለት ነው። እሺ ብፁዕ አባታችን እንግዲህ አባቶቻችን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ያገኟቸው ጸጋዎች እጅግ በጣም ብዙ እንደሆኑ ነው የገለጹልንና ከነሱም መካከል ፈሪዎች የነበሩት፣ ተጠራጣሪዎች የነበሩት መንፈስ ቅዱስን ከተቀበሉ በኋላ ጠንካሮች፣ ብርቱዎች፣ ጽኑዎች ለዓላማቸው እስከ መጨረሻ ድረስ የሚታገሉ እንደሆኑ ነው የገለጹልን። ከዛ በተጨማሪም እንግዲህ በርካታ ቋንቋዎች እንደተገለጹላቸውም አስተምረውናል። ምናልባት ከዚህ ከቋንቋ ጋር ተያይዞ ግን ብፁዕ አባታችን እንግዲህ ከአባቶቻችን ሐዋርያት የወሰድነው ምንድነው? እነዚህን 71 ቋንቋ ከራሳቸው ጋራ 72 ቋንቋ ከተገለጸላቸው በኋላ በዚህ ቋንቋ የሰሩት ስራ ቢኖር ምንድነው? ዓለሙን ዙሮ ማስተማር ነውና አሁንም በዛ ልክ ምዕመናን እንዲረዱ ምን አይነት አባታዊ መልእክት አለው? እንደው ዘለ ቢጨምሩልን። እንግዲህ ለምዕመናን ማስተላለፈው ይሄ ነው። አባቶቻችን እንዴት ያሉ አባቶች እንደነበሩና ተረድተን አውቀን የእነሱን ስራ ለመስራት እንድንሞክር ያስፈልጋል። እኛ የሐዋርያትን ገድል አንባቢዎች ብቻ አንሆንም፣ ከስራቸውም መሳተፍ አለብን። በየጊዜው ይኸው መጽሐፉ ተከምሯል። እንግዲህ ያችን አንበን ዝም ማለት ነው ያለው ልማድና ስርዓት እና አድናቆት ራሱ አንድ ገድል ነው። አባቶቻችንን ያስቻለህ አምላክ እኛንም አስችለን፣ ለአባቶቻችን የሰጠኸውን ቸርነት ለእኛም አድለን፣ አባቶቻችን በሄዱበት መንገድ እኛም እንሄድ ዘንድ እግረ ልቡናችንን አበርታልን፣ ግለጥልን ነው እንግዲህ ምዕመናን አሁንም የምማልደው ምለምነው በእውነቱ ነገር እንደ ቤተክርስቲያንም ደርሰን በበዓሉ ላይም ተገኝተን እንደ ነገሩ ዝም ብለን ነካ ነካ አድርገን መሄድ አይደለም። ትንሽ ማሰብ፣ መቆርቆር፣ ወይኔ ማለት እኔስ ምን ሰራው ማለት ነው። በቃ እኔስ ምን ላድርግም? የሚጓዝበት እግር አለኝ፣ የሚመለከትበት ዓይን አለኝ። የአባቶች አምላክ እኔ ጋር ነው። ሙሉ ቤተሰብ አለኝ፣ ጤና አለኝ፣ በጤና እመላለስበታለሁ። በዚያ ጊዜ ነው ይሄ ነው ጤናና ሃይማኖት አንድ ላይ ሲሄዱ በጣም ደስ ይላል። በጣም ሰው ጤና ሳይኖረው አይምሮ ሳይበረታታ ሳይሟላ ቀርቶ እንደው ቅስሙ እየተሰበረ እየተሳቀቀ እያነከሰ ያ ችግር ይኖር ይሆናል። ግን እግዚአብሔር የሰጠው ጸጋ ሙሉ ኑሮ ሙሉ ሕይወት ሰጥቶት የሰው ልጅ ያውም በእኛዋ በጸናቸው በቀናቸው ሃይማኖት ሆኖ ጹሙ፣ ጸልዩ፣ በርቱ፣ ተጋደሉ የምትል ቤተክርስቲያን በሰማዕታት ደም የታጠረች በኢየሱስ ክርስቶስ ምሕረት የታጀበች ናት እና ይህን ሁሉ ይዞ የሚመናንን አሁን ማበረታታው ማጽናን ነው።
ማመለክተው ወደ እነሱ እጆችን ወደ ማመለክተው ይህንን የአባቶቻችንን የሐዋርያት ስጦታ ተገንዝበው የእግዚአብሔርን ችሮታ ስጦታ አድንቀው በቅዱሱ መንገድ እንዲሄዱ ነው። ቅዱስ ጎዳና፣ ቅዱስ መንገድ ወመንፈስከ ቅዱስ ይምርሃኒ በምድረ ጽድቅ። ቅዱስ መንፈስህ ማለት መንፈስ ቅዱስ በተቀደሰው በጽድቅ መንገድ ይምራኝ ነው። እንግዲህ ያለ መንፈስ ቅዱስ ማንም ሰው መንቀሳቀስ አይችልም። ዋልቦ ዘይክል ብሂለ እግዚእ ኢየሱስ ክርስቶስ ዘእንበለ ዘመንፈስ ቅዱስ ምስሌሁ። መንፈስ ቅዱስ ከሱ ጋር ከሆነ ሰው በስተቀር ካልሆነ ሰው በስተቀር ከሆነ ሰው በስተቀር ሌላ መንፈስ ቅዱስ የሌለው ሰው ኢየሱስ ክርስቶስን አምላክ ነው ማለት አይችልም ይላል። በየሀገሩ በየደብሩ በየገዳማቱ በየአብያተ ክርስቲያናቱ የምትማጸኑ ከነገ ጀምራችሁ እንዲያውም ሱባኤ አውጀናል። ዛሬ በየደብሩ ተነግሯል። በእኛም ያላችሁ በሌላውም ሀገር በሌላውም ድንበር በሌላው ጠረፍ ያላችሁ ሁሉ ቃለ እግዚአብሔር ለሁሉ ነው። እኔ ብናገረው ሁሉ አበው እንደተናገሩት ቆጥራችሁ አደራ ጸልዩ። ይህን ቅዱስ መልእክት አስተላልፋለሁ። በርቱ፣ ጠንክሩ። አሰረ ሐዋርያት የሐዋርያትን ዱካ የሐዋርያትን መንገድ ተከትለን እንሂድ፣ እንጋደል። በተቻለን መጠን እንጠጣር፣ ነፍሳችንን እናድን፣ የሚጠብቀንን እንወቅ። መጽሐፉ የሚለው በጣም ከበድ ባለ ቃል ነው። እንኳን ጻድቁ እንዲህ የተቸገረው ኃጥኡ የት ሊደርስ ነው? ቅዱስ ጴጥሮስ እንዳለው ወሶበ ጻድቅ ይድህን ምጹእ። ጻድቁ ከአስጨናቂው ከከባዱ ነገር የሚድን ከሆነ ኃጥኡ አማጺ ባይት ያለው ያስተሪ። ኃጢአተኛና አመፀኛ በየት ነው የሚድነው? እንዴት አድርጎ ነው የሚድነው ብሎ ተነግሯልና በዚህ መንገድ ጸንተን ጠንክረን ነፍሳችንን እናድን። የመድኃኔ ዓለምን ወረታ ከንቱ አናስቀረው፣ እናስበው። ጥቂቷንም ቢሆን ከምሕረቱ ጋራ እናስባት። ምንድነው ያዕቆብ የሚለው? ሰፈው አለ ምሕረቱ ለእግዚእነ ኢየሱስ ክርስቶስ። ትልቅ አነጋገር ነው። የኢየሱስ ክርስቶስን ምሕረት ተስፋ አድርጉ ብሎ ተናግሯል። እና ሁላችንም የተስፋው ልጆች፣ የቤተ ክርስቲያኑ ልጆች፣ የመስቀሉ ወዳጆች፣ የሕያው እግዚአብሔር የመጨረሻ ልጆቹ የድንግል ማርያም እመቤታችን የቃል ኪዳን ልጆቿ ሁሉ ሁላችሁ የተዋሕዶ ኦርቶዶክስ ቤተ ክርስቲያን ልጆች ይህንን መልእክት እንድትቀበሉ በትሕትና እንማልዳለን። አሁንም አንድ ሁለት ጥያቄዎች አሉና ብፁዕ አባታችን ጥያቄዎች እናስከትላለን። ተመልካቾቻችን አሁን የምንገኘው ከብፁዕ አባታችን አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከትና የቅዱስ ሲኖዶስ አባል ጋር ነው። እንግዲህ ብፁዕነታቸው በሀገር ውስጥም በውጭ በሀገር አሜሪካም በተለያዩ ስቴቶች ተዘዋውረው ምዕመናንን ሲያስተምሩ፣ ሲያበረታቱ፣ ሲያጽናኑ የኖሩ ታላቅ አባት ናቸውና አሁንም በአባትነታቸው እጅግ በጣም ትልቅ ስራዎችን እየሰሩ የሚገኙ ናቸው። በድጋሚ ከኛ ጋር አብራችሁ ቆይታ እንድታደርጉ በአክብሮት ነው የምንጠይቀው። ብፁዕ አባታችን እንግዲህ አሁንም መንፈስ ቅዱስ ላይ ነው የምናተኩረውና ሁሉ ነገር የሚሆነው በመንፈስ ቅዱስ እንደሆነ አሁን እየገለጹልን ነበረና ሐዋርያው ቅዱስ ጳውሎስ እንደተናገረው መንፈስ ቅዱስ አንድ ሲሆን ስጦታዎች፣ ጸጋዎች ግን የተለያዩ ናቸው ይላል። ካለው ነባራዊ ሁኔታም የምንረዳው ነገር አለና በአንድ ማህበረሰብ ውስጥ የተለያዩ ችሎታዎች፣ የተለያዩ ስጦታዎች፣ የተለያዩ ጸጋዎች ያሏቸው ሰዎች እንዳሉ ሁልጊዜ የምንታዘበው ጉዳይ ነው። ስለዚህ እንደው ምናልባት የመንፈስ ቅዱስ ሀብቱ ጸጋው ብዙ ቢሆንም
አንዳንዶችን እንዲያነሱልን ነው የምንጠይቀው። የመንፈስ ቅዱስ ጸጋዎች፣ ስጦታዎች ምን ምን ናቸው ከመጽሐፍ ቅዱስ አንጻር የሚለውን እንዲገልጹልን ነው። የመንፈስ ቅዱስ ስጦታዎች የታወቁ ናቸው። ለአንዱ ሁሉ አይሰጠውም እንዲሁ ከተአምራት በስተቀር። የአንዱ የማስተማር ስጦታ እንዳለው ያው ተጽፏል። ቅዱስ ጳውሎስ የምጽዋት የመስጠት ስጦታ የተሰጠው አለ። ድውይ የመፈወስ ስጦታ የተሰጠው አለ። ይሄ ሁሉ የተለያየ ስጦታ ማለት ይሄ ነው። አካሉ ግን መንፈስ ቅዱስ አንድ ነው። አንድ ሲሆን ሀብቱ ደግሞ ብዙ ነው፣ የተትረፈረፈ ነው። አልቦ ሁልቁ ለጥበቢሁ የሚለው ዳዊት አሁን ለጥበቡ ሁልቁ መስፈርት የለውም ማለት የሚሰጠው ጸጋ ተሰፍሮ አያልቅም። ቅድም ጠቅሻለሁኝ። ሰው እንደሚሰጠው አይደለም። አንድ እፍኝ በዚህ ቻፕሶ እንደሚሰጠው አይደለም እና ስጦታው በየአይነቱ ነው። በመላእክት አድሮ የሚሰራው ስራ ሌላ ነው። በሰዎች አድሮ የሚሰራው ስራ ሌላ ነው። ያው በህልም አንዱ የሚነግረው ለብቻው ነው። በገሃድም የሚገለጥለት ደግሞ ለብቻው ነው። በራእይ ደግሞ ራእይ ማለት ዝም ብሎ ተመስጦ ማለት ነው። ተቀምጦ ሳለ ዝም ብሎ አንድ ነገር ያያል። እንግዲህ ራእየ ነቢያት፣ አሁን ነቢያት እንዲህ ቁጭ ብለው የሚያዩት አለ። ዝም ብሎ ማንም የማያየው ለነሱ ብቻ የተሰጠ ይሄ ነው። እንግዲህ የመንፈስ ቅዱስ ስጦታ የተለያየ ነው ማለት ይሄ ነው። በህልም፣ በራእይ፣ በገሃድ እንደኛ ቁጭ ብሎ እያለ ነው። ቁጭ ብሎ እዚህ ላይ የሚያየው ነው። ራእይ ደግሞ ተመስጦ ማለት ነው። ነፍሱ ወደ ላይ ወጥታ ሰውየው እንዳለ ሆኖ የሚሰጠው ስጦታ ነው፣ የሚያየው ነገር ነው ማለት ነው። በህልም ደግሞ ያው ተኝቶ ነው እንደሚያውቀው ተኝቶ እያለ በዚያው በራእይ በነፍሱ በኩል ባለው በዚያ የሚያየው ነው። ይሄ ሁሉ የመንፈስ ቅዱስ ስጦታ ነው። የሁሉ ስጦታ ነው። እንግዲህ በሌሊት ትገይስ መንፈሴ ኀበ እግዚአብሔር። አሁን ኢሳይያስ ያለው እንግዲህ በሌሊት ነፍሴ ወደ እግዚአብሔር ትገሰግሳለች። እዚህ ላይ ተጋድሞ ስጋው ነፍሱ ወጥታ ጽርሐ አርያም ደርሳ ዓለመ መላእክትን ዓለመ ቅዱሳንን የተለያየ የእግዚአብሔርን ሀገር ጎብኝታ ትመለሳለች ማለት ነው። ይሄ እንግዲህ ይህ ግልጽ ነው፣ ኢሳይያስ ነው ያለው። እና በዚህ አይነት በእኛ በቤተክርስቲያናችን ቅዱሳን ሲበቁ እንዲህ ያለ ጸጋ ይሰጣቸዋል ይላል። እና ቅዱሳን ሲጸልዩ አሁን ነፍሳቸው እዚህ ስጋቸው እዚህ ቆሞ ነፍሳቸው ወጣ የእግዚአብሔርን ሀገር ትጎበኛለች ይላል። ዓለመ መንግስተ ሰማያትን፣ ዓለመ ገነትን፣ ዓለመ መላእክትን እነዚያ ሁሉ ትጎበኛለች። ይሄ ስጦታ ነው፣ የመንፈስ ቅዱስ ስጦታ ነው ማለት ነው። እና አሁን 3 ቀን ትቆያለች ይላል። ዜና አበው ነው የአባቶቻችን መጽሐፈ መነኮሳት ነው እንደዚህ የሚለው። 3 ቀን ትቆይና ጎብኝታ ትመጣለች። አሁን ያ ስጋ ደርቆ ወይም ተለውጦ ታገኘች ጥላው ዝም ብላ ተመልሳ እና በአንዳንድ በረሃዎች ላይ ዝም ብሎ የአንድ ሰው ዝም ብሎ ስጋው ቁሞ ይታያል ደርቆ እንዳለ። እና ይሄ ሁሉ የእግዚአብሔር ስጦታ ነው። ሰው ይህንን ምናልባት በጣም ሊከብደው ይችላል ለማመን። ያመነ ከሆነ ግን መንፈስ ቅዱስ ያደረበት ከሆነ ለእግዚአብሔር የሚሳነው ነገር የለምና ይሄን ሁሉ ያምናል። እና የመንፈስ ቅዱስ ስጦታ ተጨልፎ አያልቅም፣ ተሰፍሮ አያልቅም። አልቦ መስፈርት አልቦ ሁልቁ ቁጥር መስፈርት የለውምና በብዛት ይሰጣል
በወንጌሉ እንደተጻፈው ንህኑሃ ወዝህዙሃ ወብዙሃ ንህኑ ማለት የተረፈረፈ ብዙ ንህኑሃ ወዝህዙሃ ዝህዙ ደግሞ እንዳለ የተንጠረበበ ማለት ነው። በቁናው ላይ ሙሉ የሆነ እና ይሄ ሁሉ ከአባታችሁ ይሰጣል ከሰማይ አባታችሁ ይላልና የእግዚአብሔር ስጦታው ያው የደረሰበት ነው የሚያውቀው። በእኛ አንደበት መነገሩ ይከብዳል እና ይሄ ነው የመንፈስ ቅዱስ ስጦታውና ለዚህ በጎ ስጦታው ለዚህ ለምሉ ስጦታው ክርስቲያን ሁሉ ባይሆን እንኳን እንደዚህ ባንሆንም ይሄንኑ እግዚአብሔር ተመስገን ይሄን ሁሉ ስጦታ ያደረገ ብሎ ማመስገን ይገባል ማለት ነው። ማመስገን ይገባል። ዝም ብለን ማየት የለብንም። ጾምም ብለን ከጀመርነ ሱባኤም ብለን ከገባነ በዚያው እንደመጠኑ እንደ አቅማችን በሚፈቅደው መሰረት እግዚአብሔር በሰጠነ ኃይል መሞከር ተገቢ ነው ማለት ነው እና አሁንም ጾም ተጀምሮ እስኪያልቅ ድረስ በቤተ ክርስቲያንም በቤት ውስጥም በስራችን ውስጥም በሁለመናችን እግዚአብሔር በሁለመናችን ምሉ ነው። በልባችን በአእምሮአችን በእጅ በእግራችን ውስጥ ሁሉ የእግዚአብሔር ኃይል አለ። ያንን ነው የምናንቀሳቅሰው እንጂ ባዶ አስከሬን አይደለንም። መንፈስ ቅዱስ አድሮ የሚፈልገውን ያሰራናል ማለት ነው እና ይሄ ነው ያለው ሁኔታ። ጥሩ ብፁዕ አባታችን እንግዲህ ጥያቄዎቻችንን ወደ ማገባደዱ ደረጃ ደርሰናል። ቀደም ሲልም ለማንሳት ሞክረዋልና ብፁዕ አባታችን እንግዲህ የመንፈስ ቅዱስ ስጦታው ፍጹም ነው በሚል ነው የገለጹልን። እጅግ በጣም ብዙ ነው፣ ተነግሮ አያልቅም። ሀብቱ እጅግ በጣም ሰፊ እንደሆነ ነው የነገሩን። እኛም የምንታዘባቸው የምናያቸው ብዙ ነገሮች ስላሉ በዛ ልክ ነው የምናምነውና ሐዋርያው ቅዱስ ጳውሎስ አንድ የሚናገረው ነገር አለ። የስጋ ፈቃድ አለ፣ የመንፈስ ቅዱስ ፈቃድ አለ ይልና የመንፈስ ፍሬዎች የሚላቸው የመንፈስ ቅዱስ ውጤቶች አንድ ሰው መንፈስ ቅዱስ ካደረበት በኋላ የሚያሳያቸው የተለያዩ መልካም ነገሮች አሉ። እንደው እነሱንም ማለት በእኛ ላይ መንፈስ ቅዱስ አድሯል አላደረም ለሚለው መለኪያ ይመስለኛልና የመንፈስ ቅዱስ ፍሬዎች የምንላቸው ከሐዋርያው ከቅዱስ ጳውሎስ አገላለጽ አንጻር ምን ምን ናቸው የሚለውንም ቢያስረዱን ነው ብፁዕ አባታችን። ቅድም እኮ ገልጫቸዋለሁኝ በገላትያ መልእክት በ6ኛው ላይ የመንፈስ ቅዱስ ፍሬዎች የመንፈስ ፍሬዎች እነዚህ ናቸው ብሎ ይዘረዝራል እኮ ወደ 7 ናቸው። እነዚያ ቅድም ያልኋቸው አንዱ ፍቅር ነው፣ አንዱ ደስታ ነው፣ አንዱ ሰላም ነው፣ አንዱ ደግሞ ትዕግስት ነው፣ አንዱ በጎነት ነው፣ አንዱ ቸርነት ነው። እንዲህ እያለ ይቀጥላል። እንግዲህ እነዚህ ደግሞ ፍቅር የሚለው ደግሞ የራሱ ብዙ ትርጉም አለው። ደስታ የሚለውም አለው። ሰላም የሚለውም አንድ ብቻ አይደለም፣ ዘርፍ አላቸው እና ፍቅር ማለት አሁን ይሄ እንደው አንዱን ብንለው ፍቅር በጣም መንፈሳዊ ፍቅር አለ። ፍቅር ማይረግም አለው። የሰው ልጆች 10 ማይረጋት አሉት። 10 ሁሉ ቢተነተኑ ደግሞ ብዙ ጀንበር ይጠልቃል፣ ብዙ ጊዜ ያልቃል እና የፍቅር አሁን መሰረቱ ሰውን መውደድ፣ እግዚአብሔርን መውደድ፣ ሁሉንም ኃጥእ ጻድቅ አማኒ መናፍቅ ሳይሉ ሁሉንም አስተካክሎ መውደድ ነው ይላል። እንግዲህ እኛ አሁን ዘመዶቻችንን ወይም ጓደኞቻችንን ብንወድ ነው እንጂ ሁሉን ፍጹም ሆነን ላንወዳቸው እንችላለን እና ፍቅር ሲል ቅዱስ ጳውሎስ በጣም ከጥልቅ አእምሮ የተነሳ ነው። ፍቅር በጣም እግዚአብሔርን ደስ የሚያሰኝና ከእግዚአብሔር መልክዓ እግዚአብሔርን
ገጸ እግዚአብሔርን የሚያሳይ ነው። ፍቅረ ደቂቀ ይጓለ ያው ዋናው ተው ሁሉ እሱ ነው እንግዲህ እና እንግዲህ ይሄ ሰው ከሁሉ ነገር ሁሉን ክፉንም በጎውንም ምን ቸገረኝ ብሎ ስለ ክርስቶስ ታገሰዋለሁ ብሎ ስለ ክርስቶስ ይችለዋለሁ ብሎ እየተደበደበ እየተመታ ገንዘቡን እየተዘረፈ የሰረቀውን ገንዘብ እንኳን ተሸክመው ሰድልኝ ብሎ እስከዚህ ድረስ ነው እንግዲህ ፍቅር እግዚአብሔርን መውደድ እግዚአብሔርን ማክበር እስከዚህ ድረስ ነው። እና እንግዲህ ለምነውሃ ሳለከ አቦ ቢለምንህ ስጠው ማለት እምቢ አትበለው አይደል በወንጌሉ የሚለው ይሄ ነው ፍቅር ማለት እንግዲህ እግዚአብሔር ብሎ በዕለተ ዓርብ ኢየሱስ ክርስቶስ የታገሰው የሰው ልጆች ወዶ የተቀበለው መከራ እያሰበ የሚያደርገው ፍቅር ነው ማለት ነው። እንግዲህ እነዚህ በጣም ማይቻሉ ናቸው፣ የማይታለፉ በጣም ትልቅ ተራራዎች ናቸው። እና አሁን እስቲ እንግዲህ መጥቶ አምጣ ልብስህን ሲለው እንዴት አድርጎ ነው የሚሰጠው? ግን ያ ቅዱሱ ፍቅር ያለው ፈጽሞ ክርስቶስን የተቀበለው ሰው ልብሱን አውልቆ ይሰጣል። እና እንዲያውም እና ተሸክመ ደግሞ ያለውን ሌላውንም አምጣ ሁሉን ይለዋልና ያንንም ደግሞ ተሸክመ ሸኘው ደስ እንዲለው ሌባው እንኳን። ይሄ ነው እንግዲህ ፍቅር ማለት እንጂ ፍቅር እዚያ አንዲት ኩርማን እንጀራ ቆርሶ እንካ ትንሽ ልብስ አንስቶ እንካ ይሄ ማንም ያደርገው ነው። ግን የፍጹማን ፍቅር ነው። እኛ አሁን ክርስቶስን መውደድ ያለብን በዚያ ነውና ያንን ተሸክሞ ወስዶ ሲሰጠው በድሎት እያለ ደብድቦት እያለ ያንንም ይቅር በላይ ወንድሜ እንደገና እኔ ነኝ በደለኛ ሲለው ይሄ ነው የፍቅር ትርጉሙ እንግዲህ። እና በእውነት ደግሞ ለወንድሙ ፍቅርን አሳልፎ መስጠቱ እንደው ከገዳማት ያንዱን ከአበው ቅዱሳን የተደረገውን ልተርከው ስለ ፍቅር ነው እንግዲህ። እና ሁሉ አንድ አይደለም ብለናል እንግዲህ። በምናኔ ስራ ተሰማርተው ያሉ ክርስቶስን በማገልገል ዕፀ መስቀሉን በመሸከም ብዙ ትሩፋት በመስራት ያሉት ሁሉ በገዳም የሚጠናወት አለ፣ ፈተና አለ። ዲያብሎስ ደግሞ እዚያ አብሮ ስራውን ይሰራል። እና እንግዲህ አንዱ ዝም ብሎ ተነስቶ የዚያን የገዳሙን የአበምኔቱን ልብስ ወሰደ፣ መቀደሻውን ወሰደና ከቤቱ አኖረ። እንግዲህ ይህንን መጽሐፈ አበው ነው የሚተርከውና ወስዶ አኖረና ምንድነው አሁን ገዳሙ ተቀሰቀሰ። ማን ነው ልብሴን የወሰደ? የምቀድስበትን የምቆርብበትን ልብሰ ተክህኖን ማን የወሰደ አለ። እንግዲህ የአበምኔቱና የአበምኔት ፈልጉ አለ። በቃ ፈልጉ ሲባል የተወሰኑ ደግሞ መነኮሳት ፍለጋ ጀመሩ። እንግዲህ ሲጨንቀው ያ ገና ጀማሪ ነው። ያንን አንዱን ቅዱስ ሄዶ ያዘግቶ የተቀመጠውን አባቴ እንዲህ ሁኝ ምን ላድርግ ሊመጡብኝ ነው አለ። አምጥተህ ከኔ ቤት አስቀምጠው። ልብሰ ተክህኖውን የወሰደ ሰው ነው ቅዱስን አባት ነው። ይሄ ነው እንግዲህ ፍቅር ማለት ይሄ ነው። እኛ ሰውዬ አምጥቶ ከሱ አመጣ አኖረ እና ኖረውና እውነትም እየፈለጉ ያ ሰውዬም ገብተው ሲፈልጉ ኧረ እኔ አላየሁም እኔ የማውቀው ነገር የለም አለ። ወጥተው ሄዱ። አሁንም የማይጠረጠረው ቤት እዚያ ሄደው እንግዲህ እንተው እንጂ እዚያማ እንዴት እንገባለን ሲሉ ምን አላቸው እሱ ተደጃፉ ደርሰው ገና
አባታችን እንዲያው እንደ ሁሉ ይድረስ እንጂ አንተማ ምን አለህ? ዋ ልጆች ማን ያውቃል ግቡና ፈልጉ አለ እና አሁን ገብተው ሲያዩ ያችንም እዚያ ቁጭ ብላለች። እንግዲህ ምን ይበሉትሽ? እንግዲህ ደበደቡት በጣም። እኛ ደግ ብለን ቅዱስ ብለን በቅቷል ብለን አክብረን አኖረ ነው ለካ እንዲህ ነው እስከዚህ ድረስ ነው ብለው ድቅቅ አድርገው ደበደቡት። ታገሰ ቻለ። ደበደቡትና በሉ ልብሱን አንስታችሁ ውሰዱ። እንግዲህ መንሱ በሞትና በሕይወት መካከል ያ መሬቷ ራሷ አልለቅም አለች። ያን ሞጭጮ ይዞ መሬቱ ቢስቡ ቢጎትቱ መቼም ተአምር ነውና አልለቅም አለ። ይሄ ነው ፍቅር ማለት እንግዲህ ስለ ወንድምህን አብልጠህ ውደድ ከራስህ አብልጠህ ውደድ የሚለው የወንጌሉ ቃል ነው። እና ያ መሬት ቢጎትቱ ቢስቡ እምቢ አላቸው። እና ምንድነው ይሄ ነገር ብለው ኋላ ሲሉ ያ ሰውዬ መጥቶ ያ ሌባ ኧረ እኔ ነኝ የሰረቁት እባካችሁን ተውት ብሎ ያንን ሲናዘዝ መሬቷ ለቀቀች በቃ። እና ይሄ ነው ፍቅር ማለት። አሁን ሰላም ሆነ። እሱም የደበደቡትን ግን አይሰማኝም እንኳን ወንድሜ ዳነልኝ ብሎ እንዲህ አድርጎ አዳነው። እና ፍቅር ማለት የመጀመሪያ ፍቅር ይሄ ነው እንግዲህ እነዚህ መንፈስ ቅዱስ ፍሬዎች ማለት። እና በትዕግስትም አንጻር ስንሄድ በሰላምም አንጻር በቸርነትም በበጎነትም አንጻር ስንሄድ እንዲህ ያሉ ትርጉሞች አሉት እያንዳንዱ እና ብዙ ጊዜ ይፈጃልና አሁን የሰው ልጅ ሁሉ በተቻለው መጠን በፍቅር እንዲጠመድ ያስፈልጋል። ዓለሙን ይሞላው ዝም ብሎ ጠብና ክርክር፣ ዓለም ራሱ በመተላለቅ ላይ እንኳን ሲፋቀር ጨርሶ ጠፍቷል ማለት ነው። እንግዲህ ከገጸ ምድር የፍቅር ነገር ጨርሶ ጠፍቷል። የክርስቶስ መከራም ተረስቷል፣ ተዘንግቷል። እሱም ሁሉን ጨርሶ ሄዷል። መንፈስ ቅዱስ ልኳል። አሁንም እንግዲህ አንዳንድ የተቀደሱ እግዚአብሔር የመረጣቸው ሰዎች ያደርጉት ይሆናል፣ ይሰሩት ይሆናል፣ እኛ እናውቅም። እና ፍቅር ማለት ይሄ ነው። ትሩፋት ይሄ እነዚህ የዘረዘሯቸው እስከ 7 ያሉት እንዲህ ያለ ሰላም ያላቸው ናቸውና እንዲህ ያለ ትርጉም ያላቸው ናቸው። መሬት እንኳን መሰከረች እና ልማድ ነው። መሬትም ፀሐይም ሁሉም ለእግዚአብሔር ይታዘዛሉ። የኤርምያስን ታሪክ ኤርምያስ አገልጋይ ነበር እንናገር ማለት ነው። እና ኤርምያስ አሁን ወገኖቹ በደለኞች ሆኑ። ሌትና ቀን በደል መስራት ነው፣ ኃጢአት መስራት ነው፣ እግዚአብሔርን ማስቀየም ነው። እና እግዚአብሔር ደግሞ ሌላ መዓት አመጣ በሀገሩ ላይ በከለዳውያን ምንም አረመኔዎችን ምንም አያውቁትን አምጥቶ አስማረካቸው። እና ኤርምያስ ጮኸ ወደ እግዚአብሔር። አገልጋይ ነው፣ የቤተ እግዚአብሔር ልብሰ ተክህኖ አለና ጌታዬ አንተ የፈረድህ እኛም ልንማረክ ነው። ይህንን ቁልፍ ለማን ልስጠው? የቤተ ክርስቲያኑን የቤተ እግዚአብሔሩን ነው እንግዲህ። ይህንንስ ልብሰ ተክህኖ ለማን ልስጠው ብሎ ጮኸ። እንግዲህ ፍቅር እንግዲህ እግዚአብሔርን ይወዳል ኤርምያስ፣ እግዚአብሔርም ያነጋግረዋል። እንግዲህ ምንድነው የምትሉት? የቅዱስ ያሬድ አወፍዩ ለፀሐይ መራሁተ ይቤሎ እግዚአብሔር ለኤርምያስ መራሁተ አወፍዩ ለፀሐይ፣ ቁልፉን ለፀሐይ ስጥ፣ ልብሱን ደግሞ ለመሬት ስጥ። ልብሰ ተክህኖ አንተም አብረህ ተማረክ እዚያው በወገኖች ምክንያት። እንዲህ ሆኖ ተጠቃለለ። እንግዲህ እግዚአብሔር ስራ ያው ከሰዎቹ ልብሰ ተክህኖ ከበረ። ከሰዎች አደራ ጠባቂነት ፀሐይ ያንን ቁልፍ ተረከበች፣ መሬትም ያችን ልብስ ተረከበች።
ሰባ ዘመን ሲኖረው ተምርኮ ሲመለሱ ፀሐይ አስረከበች ቁልፉን፣ መሬትም አውጥታ ልብሰ ተክህኖን አስረከበች። እና የሰው ልጅ እንዲህ ያለ ክፋት ሲኖረው ሌሎች ፍጥረታት ደግሞ ግዑዛኑ እንዲህ ያለ ትሩፋት ይሰራሉ። እና እንግዲህ ይህን እያሰብን ይህን እየተዘከርን የእግዚአብሔርን መንግስት እንድንወርስ በጎ ስራ ለመስራት እንሞክር። እግዚአብሔር በሰላም ይጠብቀን። እሺ ብፁዕ አባታችን እጅግ በጣም ነው የምናመሰግነው። ተመልካቾቻችን ከብፁዕ አባታችን አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ጋር ያደረግነው ቆይታ እየተጠናቀቀ ስለሆነ ብፁዕነታቸው ጾሙን አስመልክተው የሚያስተላልፉትን አባታዊ መልእክትና ቃለ ምዕዳን ከሰማንና ካስተላለፉልን በኋላ ቃለ መጠይቃችን እንጨርሳለን። እንዲያው ቀረ የሚሉት ነገር ካለ ስለ ጾሙ የሚያስተላልፉት መልእክት ካለ እሱን ያስተላልፉልንና ፕሮግራማችን እናጠናቅቃለን ማለት ነው። አባታችን ምን የቀረ ምለው ነገር የለም፣ ይበቃል። እንግዲህ ነገር ከስሩ ውሃ ከስሩ ነው፣ በመጠኑ ይበቃል። ተጨማሪ ምለው ያው አሁንም በእኛም በኩል ሱባኤውን ጾሙን ተግተን እንከታተል። ሁላችሁ በዓለሙ ላይ ያለን ሁላችን ጊዜውን ወቅቱን ዘመኑን አስበን እግዚአብሔርን አጥብቀን እንለምነው። እንደ አቅማችን እየጾምን እግዚአብሔርን እንማጸነው። እግዚአብሔር ማያደርገው ነገር የለም። ይሰማል፣ ይቀበላል፣ ያደምጣል እና እናቀርባትን ሁሉ አይቶ ከቸርነቱ ጋር አዋህዶ መልካሙን ዘመን ሊያመጣልን ይችላልና መልካሙን ጊዜ እንዲልክልን እንዲያመጣልን ሰላሙን አምልቶ አስብቶ እንዲሰጠን እንግዲህ የሚዘራውን ዘር ሁሉ ለማብቀል እንዲያበቃልን ዘሩን፣ ቡቃያውን፣ አትክልቱን፣ ፍሬውን ሁሉ አብዝቶ ያድለን ነው ምለው። ይሄ ነው የቀረ ነገር። እንግዲህ ስንፍና አይኑር፣ ጥላቻ አይኑር፣ መለያየት አይኑር፣ መሰናክል አይኑር። ሁሉ በተለይም በመንፈሳዊው ዓለም በእኛው በቤተ ክርስቲያኑ በየደብሩ በየገዳማቱ በሁሉ የሰላም ዘመን ይሁን። ተግተን ነግተን ፈጣሪያችንን አገልግል። የድንግል ማርያምን ቃል ኪዳን እንቀበል። እግዚአብሔር ከኛ ጋር ይሁን። አሜን።